ምክር መዳም ቤት ለሚሰሩ ሴቶቻችን ወንዶች አይሰሩ እንግዲህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የተወደዳችሁ እኔ የምወዳችሁ ደህና ናችሁልኝ? እጅ ወደ ላይ ብያችኋለሁ። ወዳችኋለሁ ማሮቼ ፍቅሮቼ ውዶቼ ልበላችሁ አይደለ? እና ምክር ለመዳም ቀመን ብያለሁ። አንደኛ ምክሬ ለራሳችሁ ለምታረጉት ነገር ብር አሰስቱ። ቆይ መጀመሪያ ምክሬን ከማቅረቤ በፊት ጥያቄ የሚሆንብኝ ነገር እኔም እኮ አለሁበት። እኔ ብቻ አይደለም። እኔም እኮ ለራሴ ብሽብሽ አድርጌ አውጥቼ አይደለም፣ ግን በቃ በተወሰነ መልኩ ትንሽ እሻላለሁ ወይ ደግሞ አደርጋለሁ ብዬ ስለማስብ ነው። ቆይ ለቤተሰብ ለልጅም ይሁን ለባልም ይሁን ለእናትም ይሁን ለአባትም ይሁን ለወንድምም ይሁን ዘመድም ይሁን 100,000 200,000 150,000 50,000 80,000 90,000 እየላክን እየሰጠን ተቸገረን ሲሉ እየሰጠን ታመምን ሲሉ እየሰጠን ይሄ ቸገረኝ ይሄ ነገር ማድረግ አለብኝ እንደዚህ ሆኖብኝ እንዲህ ስራ ተበላሽብኝ ስራ መጀመር ፈልጌ ሲሉ እያነሳን እስከ 100 እስከ ምናምን በሺዎች እያነሳን እየሰጠን ግን እሱ ለምንድን ነው የማያሳዝነን? ቆይ ያ የምንሰጠው ብር በመቶዎች በመሺዎች የምንሰጠው ብር ያኔ አንድ ሰው በቃ ይሄ ጥያቄ የሚሆንብኝ ነገር ነው። በቃ ይሄ ጥያቄ የሚሆንብኝ ነገር ይሄ ነው። በቃ ሁሌም ማለት ነው ሁሌም ጥያቄ የሚሆንብኝ ይሄ ነገር ነው። እኔ ለዘመዶቼ ለቤተሰቦቼ 100 ምናምን ሺህ 50,000 ምናምን ሺህ 200 ምናምን ሺህ እየላኩኝ በየወሩ ቢያንስ በየወሩ ከ50,000 ብር በልበታች ልከን አናውቅም። በተለይ ልጆች ያሉን ግን ለምንድን ነው ለራሳችን 100 እና 200 ድርሃም ስናወጣ ቅጥል ቂጣችን ቅጥል ምን ይለው? ለምንድን ነው ግራ የሚገባኝ እኔ ለምን እንዴ? እኛ ስንኖር እኮ ነው እነሱ የሚረዱት። እኛ ስንኖር እኮ ነው ልጃችንም የሚኖረው። ለምንድን ነው? ቆይ ምን አይነት በሽታ ነው ያዘን? ይሄም እኮ በሽታ በጤነኝነት ጤነኛ አይደለንም። በቃ በጤና አይመስለኝም። የሆነ በሽታ ይዞናል። በቃ ለነሱ ብቻ ሁኑ የሚል በሽታ ይዞናል። እንዴ ለቅባታችን ለፊታችን እንዲጥብስብስ ብሎ እያየን መድኃኒት አንገዛም። ስጦታ የምናገኛትን ብር ራሱ ጠረቅምቅም አድርገን ለሆነ ነገር ነው ምንልካት። እንዴ እኛ ስንኖር እኮ ነው፣ እኛ ሲያምርብን ነው፣ እኛ ጤነኛ ስንሆን ነው። ከላይ ማመሩን ብቻ ከላይ መወፈራችንን ብቻ አትዩ ጋይስ። እኔ መወፈሬን ብቻ አትዩ፣ ወይ ደግሞ ፊቴ ሞላ ማለቱን አትዩ። ውስጤን መንከባከብ አለብኝ። እንደ ቪታሚኖች አይነቶች ለሰውነት የሚሆኑ ነገር መጠቀም አለብን። ሀtta ሀዲያ የሚሰጠንንም ሰብስበን አጠራቅመን ለነሱ ነው የምንልከው። ወይ ደግሞ ባንክ ላይ ይሄን ነገር ብሞላበት እኮ ይሄ ይሞላልኛል ብለን ለእቃ መግዛት ወይ ደግሞ የሆነ ነገር ለመግዛት ነው ወደ ቤተሰብ የምንልከው እንጂ ለራሳችን አናስብም። እንዴ ክሬም ብንገዛ 100 ብር ሲሉን ወይ ተወደደ ወይኔ ውድ ነው እንላለን። 50 ብር ሲሆን ውድ ነው እንላለን። ግን እዚህ ጋር እኛ ፊታችን እየተጠበሰ እግራችን ሽርክት ብሎ የሆነ ኩበት የሚመስል እግር ይዘን ነው እየኖርን ያለ ነው። ፊታችን እንደዚህ በብጉር አልቆ በማዲያቴ አልቆ ለራሳችን ለምንድን ነው ማን ነው ጋይስ? ቆይ ለራሳችን ለምንድን ነው ለማውጣት የሚያሳዝነን? 200 300 ብር ማውጣት ለምንድን ነው የሚያሳዝነን? ቆይ እኛ ስንሰራ እኮ እኛ ጤነኛ ስንሆን ነው። እኛ ሲያምርብን እኛ ጤነኛ ሆነን ቆመን ስንሄድ ነው እነሱን መርዳት የምንችለው፣ ሰርተን መርዳት የምንችለው እኛ ጤነኛ ስንሆን እኮ ነው ጋይስ። ሀtta ምግብ 50 ብር 200 ብር አውጥተን ለመብላት እንዴት እንደምንንገበገብ ወዲያው ነው በኢትዮጵያ የምንመታው። ወዲያው ነው በኢትዮጵያ ሂሳብ የምናረገው። እንዴ ባለሽበት ሀገር አስቢ እንጂ ለምንድን ነው ወዲያው የሆነ ነገር ለመግዛት ስታስቢ ወደ ኢትዮጵያ የምታስቢው?
እስካለሽበት እኮ እዚህ የዚህ ነገር ሂሳብ ነው ማሰብ ያለብሽ። በቃ የኢትዮጵያን አታስቡት። ለራሳችሁ ማድረግ ያላጋችሁን ለራሳችሁ ማድረግ ያለባችሁን ነገር ማድረግ አለባችሁ ጋይስ። ማድረግ ከኔም ጭምር ወላሂ ከኔም ጭምር ማለት ነው። እኔ አሁን ለራሴ ስለራሴ እስቲ ላውራ ስለራሴ ማለት ነው። ብዙ ጊዜ ስለ ክሬም ስለፊት ነገር መግዛት ፈልጋለሁ። አንደኛው ግን እፈራለሁ የተለያየ ክሬም ለመግዛት። ለምሳሌ ብጉር በጣም ያስቸግረኛል እንደምታዩት ማለት ነው። ይሄን የሚያካክሉ ብጉር ይወጣብኛል እንደምታዩት። ያው አይናችሁ እንግዲህ እያየው ነው። ግን ለዚህ ብጉር ምንም አይነት ተጠቅሜ አላቅም። ምንም አይነት መድኃኒት ተጠቅሜ አላቅም። ፋርማሲ ሄጄ አላቅም። ምንም አይነት መድኃኒት ምንም አይነት ክሬም ገዝቼ አላቅም። አላህ በሚያውቀው ማለት ነው። ሳሙና ነው በቃ ሳሙና፣ የፓፓዬ ሳሙና። እሱም ደግሞ በ15 ብር በ10 ብር ነው የምገዛው። ወላሂ አልዓዚም በ10 ብር በ15 ብር ነው የምገዛው። ከዛ በተረፈ በቃ የሆነ ነገር ለምሳሌ ቲክቶክ ላይም ይሁን ፋርማሲም ይሁን ጠይቃለሁ። ሐሳቤ እኮ ጭንቅላቴ ግዢ ይለኛል። ለፊትሽ ግዢ፣ ለዚህ ለብጉርሽ ግዢ፣ ፊቴ በጣም ነው የሚደርቀው። አንዳንዴ በቃ የሆነ ብርድ ሰዓት እንዴት ነው ኢትዮጵያ እንኳን እጣን ትልቅ ሰው ራሱ እንደዚህ አሁን ለምሳሌ እዚህ ጋር እግራችን ጋር እጃችን ጋር የሆነ ሽክር የሚልብን ስትጥቅም የሚልብን ነገር የለም በብርድ ምክንያት ማለት ነው። በተለይ የምንሰግድ ሰዎች ጧት ሱቢ ሰለጣላት በቀዝቃዛ ውሃ ስለምንታጠብ እግራችን ስንጥቅ የሚል ነገር አለ። ቢያንስ እዚህ አካባቢ ማለት ነው ጋይስ ላሳያችሁ። እዚህ አካባቢ ሚሰነጣጠቅ አለ አይደለ? አንዳንድ ፊቴ እንደዛ ይሆናል ከባህሪው ማለት ነው። ገባችሁ? ፊቴ እንደዛ ሽክር ይልና በቃ በእጄ ራሱ ለመንካት እፈራለሁ። አንድ ሳምንት ደና ልስልስ ብሎ ደግሞ ባዝሊን ነው መቀባው። በቃ ማታ ወይ ባዝሊን፣ እሱንም ደግሞ ከስንት አንዴ ባዝሊኑ ራሱ ከስንት አንዴ ተዛ አይለኝም። እንደዛ ሽክር ሲልብኝ ትንሽ ባዝሊን እቀባለሁ። አንድ ሁለት ቀን ባዝሊን ከተቀባኝ በሶስተኛው ቀን ረስቼዋለሁ። በቃ በውሃ መታጠብ በሳሙና መታጠብ ሻወር ስገባ ታጠባለሁ። ካላስ ምንም የምጠቀመው ክሬም የለም። ሰው የፀሐይ ይጠቀማል፣ የማታ ይጠቀማል፣ የጧት ይጠቀማል። እንደ ሁሉንም እኮ እያልኩ አይደለም፣ ግን እንደዛው ደግሞ የመዳም ቅመሞች ሆኖ እኔ ይሄ የመዳም ቅመም የሚሉት ነገር ደስ አይለኝም። መዳም ቤት የሚሰሩ ልጆች እንደዛው የሚንከባከቡ ራሳቸውን የሚጠብቁ አሉ። ግን በቃ እኛ ችግራችንን ችግር ብቻ እንዴ ይሄን ነገር እኮ እዚህ ከማወጣ 200 ብር በክሬም ከማወጣ ወደ ኢትዮጵያ ብል ይሄን ነገር ይሸፍንልኛል፣ ወይ ደግሞ ቤት ውስጥ የሆነ ነገር ይገዛልኛል። ለእናቴ ብልክ ለባሌ ብልክ ወይ ደግሞ ለልጄ ብልክ ይሄን ነገር ይሸፍናል። እኔ እዚህ ፊቴ እየተጠበሰ ከንፈሬ እንደዚህ ቁርበት መስሎ ደርቆ ለነሱ ነው ማስበው። በሰውነት በልቶ ማደርን ብቻ እኮ አትይቱ ጋይስ በዚህ ሰዓት ማለት ነው። የሆነ ለሰውነትሽ ቪታሚን መጠቀም አለብሽ። ጸጉሬ እንደዚህ ያሳበጥረው እንደዚህ ውልቅ እያለ ደና ቅባት አልጠቀምበትማ። የሆነ ቪታሚን ነገር አልውጥም ለጸጉር እንዳይነቃቀል ይባላል። ግን ቲክቶክ ላይ እናያለን፣ ፌስቡክ ላይ እናያለን፣ ዩቲዩብ ላይ እናያለን። ለሰውነት ይሄ ይጠቅማል ለጸጉር እንዳይነቃቀል ይላል። ስታያስም ገዛለው ታያለሽ። ግን ብሩን ጠይቂና ደግሞ ዝም ብሩ ስጠይቂ አናትሽ ይዞራል፣ አናትሽ ይሽከረከራል። ብሩን ስጠይቂ 100 ብር 150 ብር ካሉሽ በቃ ጦዘሻል። አንቺ የዛን ጊዜ ሰክረሻል። ካለ ምንም ምክንያት ሰክረሻል። በተለይማ 100 ብር 150 200 ብር ከተባልሽ በቃ ሰክረሻል፣ ጦዣለሽ። ሳምንት ብሉ ነው የሚያምሽ። በዛ መሃል ደግሞ መጥቶ ከቤተሰብም ይሁን 50 ሺህ ብር አስፈልጎኛል፣ 100 ሺህ ብር አስፈልጎኛል፣ ወይ ደግሞ ውጪ ሊሄድበት ነው ወይ እንደዚህ ላደርግበት ነው አንስተሽ እንካ ለራስሽ 200 ብር አስቢው። እንግዲህ በኢትዮጵያ ስንት ነው የሚሆነው? 10 ሺህ ብር ለራስሽ 10 ሺህ ብር ለማውጣት አሳዝኖሽ ቤተሰብ በዛ መሃል መጥቶ ቢጠይቅሽ ከ100 ሺህ ብር በላይ አንስተሽ ሰጫለሽ። ለምንድነው ነው? በቃ እኔ ምንም ግራ የገባኝ ወላሂ አንዳንዴ ሳስበው እንባዬ ነው የሚመጣው። ለምንድነው ይሄን ለራሳችን ማናስበው? ለራሳችን እኮ አንድ ራሳችን ነን የቆምነው ጋይስ፣ ወላሂ ላዚም ማለት ነው። አንድ ራሳችን ነን የቆምነው ለራሳችን።
ማንም አጠገባችን የቆመ የለም። የወደቅነት ወደቅን ነው በቃ። አረቦቹም አይፈልጉንም። አት ቤተሰብ ላይ ፈልገን ይችላል። ከስንት አንዴ የተባረከ ቤተሰብ ካለሽ ነው እንጂ ከታመምሽ በኋላ ከወደቅሽ በኋላ ታመሽ ብትገቢ እንኳን የአረብ ሀገር መድኃኒት ነው ሰዎቹ አረቦቹ የሚሰጧት መድኃኒት ነው የሚሉት። ወላሂ ግን እኛ በህይወት እያለን በጤና እያለን ቆመን እያለን ማለት ነው ጋይስ፣ ቆመን እያለን ሳንወድቅ ገባችሁ? ሳንወድቅ ጤነኛ ሆነን እያለን ራሳችን መንከባከብ አለብን። ራሳችን መጠበቅ አለብን በምንችለው አቅም ማለት ነው ጋይ አምራን ኦኬ፣ በምንችለው አቅም ራሳችን መጠበቅ አለብን። እኔ አላቅም በቃ ይሄን ነገር ሁሌ በጭንቅላቴ ጥያቄ ነው ሁሌ ማለት ነው። ለነሱ እንደምንንገበገበው ለራሳችን ለምንድን ነው ማንንገበገበው? ከምግብ አንፃር ለሆዳችን እኮ በጣም እንሰስታለን። ለሆዳችን ሁሌ እዚህ ሩቅ ደረቅ ሩዝ፣ ይሄ ዶሮ፣ ነጭ ሩዝ ነው። እንጀራ እንኳን ገዝተን ለመብላት ያሳዝነናል። እንጀራ ገዝተን ለመብላት ያሳዝነናል ጋይስ። ለራሳችን የምናወጣው ነገር ለምንድን ነው የሚያሳዝነን? እኛ ስንቆም እኮ ነው። እኛ ቆመን ስንሄድ እኛ ጤነኛ ስንሆን ነው ልጃችንን ማሳደግ የምንችለው፣ ቤተሰባችንን መርዳት የምንችለው። እኛ በሽተኛ ሆነን ምን ዋጋ አለው? ባለን አቅም ራሳችንን መንከባከብ ነው ያለብን አይደል እንዴ? እኛ አንድ እንጀራ በወር ውስጥ ራሱ ላናገኝ ይችላል። ለምን? ብሩን የድራይቨሩን ብር ነው የምናስበው። የድራይቨሩን ብር ነው የምናስበው። ይሄን አንድ ኪስ እንጀራ በገዛ እኮ ድራይቨሪ 5 ብር ነው የምከፍለው። ለምን ከፍላለሁ? እዚህ የሆነ ነገር ሰርቼ አልበላም እንዴ እንላለን። እያማረን ቲክቶክ ላይ እንዲ ስክሮል ስናደርግ እንጀራ ሲበሉ እያማረን እንባ እየቀረረን እንደዚህ ነው የምናሳልፈው። ግን ወደ ኢትዮጵያ ለመላክ ስትጠየቂ አንደኛ አንቺ ነሽ። ማንም የሚቀድምሽ የለም። ማንም ማለት ነው ማንም የሚቀድመን የለም። ሰው ለመርዳት ማንም የሚቀድመን የለም። ቲክቶክ ላይ ብር ለማዋጣት አንደኛ ነን። ለራሳችን ግን 50 ብርና 25 ብር ለማውጣት እንንገበገባለን። በትራሽ ታምር ነው የሚሆንብኝ። እኔ ታምር ነው የሚሆንብኝ። በጣም ነው ጥያቄ የሚሆንብኝ። ጥያቄ ማለት ነው እና ስሜታዊ ሆንኩኝ ጋይስ ወላሂ። እኔ በራሴ ያኔ ሌላውን እያልኩ አይደለም። በራሴ ማስበውንና የደረሰብኝ ወይ ደግሞ ማድርገው ራሴ ላይ ማድርገውን ነው ያካፈልኳችሁ። ገባችሁ? ለሌላውም ለስንቱም ምክር ይሆናል። እና ጋይስ በእናታችሁ በተቻላችሁ አቅም ራሳችሁን ለመንከባከብ ራሳችሁን በቃ እንደ አይነት የፊት ክሬም ሊሆን ይችላል፣ የቪታሚኖች ሊሆን ይችላል፣ ሻምፖ ሊሆን ይችላል፣ ቅባት ሊሆን ይችላል፣ ምግብ ሊሆን ይችላል። ያማራችሁን ብሉ። እውነት በጣም ነው የሚያሳዝነው። እና ውዶቼ እቺኑ ምክር ላስተላልፍላችሁ ብዬ ነው። ያው ድምጽም ስላለ እንዳይረብሻችሁ። እውነት እኔም ስሜታዊ ሆንኩኝ ማለት ነው በጣም What do you think this house out of 10? Write it down in the